ትችላላችሁ። መኪና መሪ ምናምን ሳይዘገብም አይ አላሳይም፣ አይታይም። እዚህ ጋር መሪ ካሳየሽ ብቻ ነው መሪ አይታይም። የት ሀገር ልጅ ነህ? እኔ እንዴ ገና መመለስሽን ሳናቅ አገሬን ከነገርኩሽማ ጥሩ አይደለም። አይ ንገረኝ፣ እንተዋወቅ እንተዋወቃለን። ግን እንደው መጀመሪያ ከኔ ጋር ወደ ቤቱ እንግባና እንተዋወቅ። አይ ከተዋወቅ ነው ሁሉም ነገር የሚጀመረው። ተዋወቁን እንመጣበታለን፣ ችግር የለውም። ፊትህን ነው እያሉክ ነው እኔ ጋር ያሉት። አይ እኔ ፊቴን ካዩኝማ ይሸሹኛል እዛ ስርም ያሉትና እኔ አንቺ ለምን ወደ እግዚአብሔር ቤት አትመለሽም? ነው ኦኬ። ወደ ማንኛው? ወደ እግዚአብሔር ቤት እኮ እንመለሳለን፣ ግን መጀመሪያ ፊትህን ልየው። አሁን ያመኑ ብፁዓን ናቸው ተብሎለ እንዴ? አይ እኛ አይተን የምናምነው መጽሐፍ ቅዱሳዊ እኮ ነው። ሳያዩኝ ያመኑት ብፁዓን ናቸው ስለተባለ ሳታይመኝ። ኦኬ። አይ እኛ ሳናይ አናምንም፣ አይተን ነው የምናምነው። እሺ። እና አሁን ወደ አምላክ አትመለሽም ማለት ነው እኮ ልይክና ከዛ አንተ ደስ ካልከኝ ልመለስ እችላለሁ። ደስ ባልኩሽ ነው እንደምትመለሽ? በምክሬ ነው እንጂ ምክሬ ከተመቸሽ እኮ ፊትን አይቶ ነው ምግብ ሲበላ። ለምሳሌ ፊትን እንደዚህ ኩርፍ አድርገህ ለሰው የምትሰጥ ከሆነ ሰውየው አይበላውም። ስለዚህ ከፊቱ ፍትፍቱ ይባላልና ከፍትፍቱ ፊቱ መጀመሪያ ፊትህን ለየው፣ ከዛ ምክርህን ልቀበለው። ኧረ አሁን ከፊቱ ደግሞ ላንተም ጥሩ አይደለም። ይኸውልህ ደግሞ ላንተም ጥሩ አይደለም። ተደብቀህ ምናምን እንትን ምግቡ ከተበላልሽ በኋላ ነው ያወጣልሽ ያለው። ችግር የለውምና ምን መሰለሽ እኔ እንደው ሰዎች ጠፍቶ ስላሉ ከተፉት ወደ እውነተኛ አምላክ እንዲመለሱ ጥሪ ለማድረግ ነው የመጣሁትና ድንገት ደግሞ አንቺን አገኘሁኝ። እንደው ከተቻለ ወደ ትክክለኛ እውነተኛ አምላክ እንድትመለሽ ልክ ስንት ሰው ወደ ማለቴ ስንት ሰው ወደ መክረህ ስንት ሰው ወደ ሃይማኖቱ መልሰሃል? አይ ወደ ሃይማኖት ሳይሆን እኔ የምመልሰው ወደ አንዱ አምላክ እንዲያመልኩ እንጂ ወደ ሃይማኖት አይደለም። አንዱ አምላክ ወደ እሱም ቢሆን ስንት ሰው መክረሃል? እስካሁን ድረስ በአንተ በኩል ስንት ሰው መክረህ መልሰሃል? መመለሱ የኔ አይደለም፣ እሱ የእግዚአብሔር ነው። እሱ ነው የምመልሰው፣ እኔ አይደለም። እኔ ግን የተሰጠኝን ጥሪ ማድረስ ብቻ ነው። ስለዚህ እኔ ጥሪ የለም። አሁን እስካሁን ድረስ ስንት ሰው ጥሪ አድርሰሃል እኮ አልኩህ። ጥያቄ እኮ ነው። ለብዙ ሰዎች አቅርቤያለሁ። ወደ 100,000 ሊሆኑ ይችላሉ፣ ከዛ በላይም ሊሆኑ ይችላሉና ከመካከላቸው አንቺ ደግሞ ስለተገኘች ደስ ብሎኛልና እንደው ወደ አንዱ አምላክ ተመልሰን እሱን ብናመልክና ልክ ኢየሱስ እንዳስተማረ ወደ ቀጥተኛው መንገድ የሆነ ገነትን አብረን እንድንበባልሽ ፈልጋለሁ። ምቻል ከሆነና የምትቀበይ ከሆነ ያው ኢየሱስ ታውቂያለሽ ሲያስተምረን እንደነበረ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ የሆንከውን አምላክ ብቻ ኢየሱስ ክርስቶስን መላክ ከሆነ ማወቃቸው እቺ የዘላለም ሕይወት ነው ይላልና ወደ ዘላለማዊ ሕይወት ለመሄድና ለመግባት አንዱ አምላክን አመልከን ኢየሱስ ክርስቶስን ደግሞ ልኮናል ብለን ታመን ገነትን እንገባለንና ከኛ ጋር ገነት እንድትገባ ነው የምንፈልገው። ሌላ ቦታ ላይ ኢየሱስ ክርስቶስ ምዕራፍ 7 ቁጥር 21 ላይ ምን ይላል? ማቴዎስ ወንጌል ላይ በሰማይ ያለ የአባትን ፍቃድ የሚያደርግ እንጂ ጌታዬ ጌታዬ የሚለኝ ሁሉ ወደ መንግስተ ሰማያት ይገባል አይደለም ይላል። አንቺ ወይኔ እኔ ከራሴ አንዳች ነገር ላደርገኝ አይቻለኝም ይላል ኢየሱስ ክርስቶስ። ከራሴ አንዳች ነገር ላደርገኝ አይቻለኝም፣ እንደሰማ ፈርዳለሁ፣ ፍርዴም ቅን ነው ይላል። የላከኝን ፍቃድ እንጂ ፍቃድን አልሻም አለ። የማን ፍቃድ? የላከኝን ፍቃድ እንጂ የራስን ፍቃድ አልሻም አለ። ስለዚህ ኢየሱስ ክርስቶስ የራሱን ፍቃድ ሳይሆን የላከውን ፍቃድ ተላኪ ነው። ኢየሱስ ክርስቶስ ተላኪ ደግሞ የላከውን ፍቃድ ያደርጋል፣ ይፈጽማል። አሁን ለምሳሌ አንቺ የመዳም ቤት ምሰሪ ከሆነ መዳሟ የላክሽን ትፈጽማለሽ እንጂ የራስሽን ፍቃድ አይደለም። አንቺ ለምሳሌ ምግብ መብላት ትፈልጋለሽ፣
መዳምሽ ደግሞ ተነስተሽ ስራ ስሪ ካለችሽ ስራውን ነው የምትፈጽም እንጂ ምግብ አትበይም። ትእዛዟን እምቢ ካልሽ እንጂ። ስለዚህ ኢየሱስ ክርስቶስ የላከኝ ፍቃድ እንጂ ፍቃዴን አልሻም ስል የእግዚአብሔር ፍቃድ እንጂ ራስን ፍቃድ አላደርግም እያለ ነው። በራሴም አንዳች ነገር ላደርገኝ አይቻለኝም አለ። ስለዚህ ሙታን ታዲያ እንዴት ሲያስነሳ ሲቀሰቅስ ነበር ከተባለ ደግሞ ይኸው እዚች ጋር ነግረናል። ዮሐንስ ወንጌል ምዕራፍ 11 ቁጥር 41 ጀምረን የምናነበው እንዲህ ይላል። ከ40 ልጀምርልሽ። ኢየሱስ ብታምኚ የእግዚአብሔር ክብር እንድታው አልነገርኳችሁንም አላት። የማን? የእግዚአብሔርን ክብር፣ የራሷን የእግዚአብሔርን ክብር። ቁጥር 41 ላይ ድንጋዩም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ እንዲህ አለ፣ አባቴ ሆይ ስለሰማኝ አመሰግንሃለሁ። ሁልጊዜ እንድትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ አስብ፣ እኔ አምላክ እንደሆንኩ አላለም። አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ህዝብ ተናገርኩ ይላል። አንተ እንደላከኝ እንዲያውቁ ነው አለ ኢየሱስ ክርስቶስ፣ አምላክ እንደሆንኩ አይልም። ከዛ በኋላ ምን አደረገ? ይህንን ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና አለው። ወደ ውጭ ና አለው። ስለዚህ ኢየሱስ ክርስቶስ በምን ነበረ? በአባቱን ለምኖ ከአምላኩ ፍቃድ ነበር ሲያደርግ ነበረው። ኢየሱስ ክርስቶስ በፍቃዱ ሳይሆን በአምላክ ፍቃድ የሚያደርግ ከሆነ ምንድነው? ኢየሱስ ክርስቶስ መልእክተኛ ነው ማለት ነው። ጥያቄ አለሽ የምትጠይቂኝ? አይ ጥያቄ የለኝም። አጥንቼ መጥቼ ግን ጠይቃለሁ። እሺ ከእስልምና መለሽም? አይ ቆይ እኔ አጥንቼ መጥቼ እነግርሃለሁ። እሺ አይሻልም? አረ ችግር የለም። ብነግርህ አለማወቅ ያሳስተኝና አልሆነ ነገር ላይ ገባለሁኝና ነው። ልክ ነሽ። ስነግርህ ነው ደስ የሚለው። አዎ ደስ ይለናል። ስለዚህ በቃ እዚህ ላይ ያየነውንም አትቀበይም ማለት ነው እንደዛ ከሆነ? አይ ቆያ መጀመር ይላጥና የሰው ልጅ እኮ በህይወቱ ላይ አንድ ነገር ሲወስን ማጥናት አለበት። ልክ ነሽ። በጣም ደስ ይላልና አጥኚ አንብቤልሻለሁ። ደስ ይላል። ፎሎ አድርጓት ያ ጀማ። እንገናኛለን። እሺ ፎሎ አድርጓት። ስርዓት አለች ልጅ ናት። እኔ ጋር ያላችሁ ሁላችሁ ፎሎ አድርጓት። እሺ ከእንካ አመሰግናለሁ የኔ እናት። እሺ እናመሰግናለን። እሺ ቴንክ ዩ ዌልካም። ኮሜንታችሁ እሺ ጋይስ ትናንትና ፎሎ ምን ወዳኛ አረኔ ኮሜንት ላይ ነኝ። ትናንትና ፎሎ ማን ናቸው? እናትና ልጅ እናቷ ድንግል ማርያም፣ እናቴ ቅድስት ድንግል ማርያም ርኅራኄ ሕሊና የተባለች አዛኝት የሆነች ድንግል ማርያም ለኔም ላንተም ነው። አይ ችግር የለውም። ለሷ ነው እንደ ምስጋና ብገባ ወይስ ለአምላክ ነው? ለሷም ሰጣታለሁ እንደሚገባት እንደየመጠኗ። ለምን ትሰጣታለህ? አምላክ ናት። ለምን አልሰጣትም? እንዳንተም አልክዳትም እኮ አምላክ ያለች የተባለበት አለ። አምላክ ነው ያለችበት አምላክ የሚለውን ታወጣልኛለህ? አምላክ የሚለውን ታሳየኛለህ? እኔ ግን አላህ ራሱ ሻዳ እንደያዘ ላሳይህ። አላህ ራሱ ሻዳ ያዘበትን ቦታና እንደምሰጥላት ላሳይህ። እኔ ግን አምላክ ሚል እሷ አምላክ ሚል ካላም ታሳይ። እሷ አምላክ ነኝ አምልኩኝ ካለች አሳይ። እኔ ደግሞ አላህ ራሱ ሻዳ እንደያዘ ላሳይህ። ችግር የለውም። አዳምጥ። አንተ አምላክ ነኝ ብላ አምልኩኝ ያለችበት እኔ ደግሞ ተረጋጋ። ቆይ ምንም ከሳይ የተረጋጋው ነው። እኔ እግዚአብሔር ይመስገን። እሺ ቆይ ከተረጋጋ አሁን አንተ እሷን ታመልካታለህ ወይስ አታመልክም? እየነገርኩ ነው። አምላክ ሚል የለም። እኔ ላመልካት አላልኩም። አታመልካትም? ገባ ግን አንድ ና ሻሃዳ አላህ ያዘበትን የምዕራፍና ቁጥር ልስጥ። ሱራ 3 ቁጥር 18 አንብልኝ። እሺ ቆይ ችግር የለውም። ሱራ 3 ቁጥር 18 አንተ ዝም ብለህ ማታውቃትን ደንቆሯን ያችን ልጅ ይዘህ እንደፈለግ እንትን አወራባት። እኔ ግን አልሰድም። አንድ ባንድ ነገር ባባ አሳይ። ይሄ ድርሳን ምን አቦይ ድርሳን ካሳየህ ደግሞ ማለት ነው ቢላል የሚለውን መጽሐፍ አውጣ።
ስለ ነብዩ መሐመድ 14 ሚስቶችን እና 14ኛውም ደግሞ ግመል ናት። ከመካ ወደ መዲና ያደረገው እንቅስቃሴ ሂጅራ ይባላል። አዳምጠኝ። እሺ ቆይ ከመካ ወደ መዲና ያደረገው እንቅስቃሴ ምን ይባላል? ሂጅራ። ያ ደግሞ ያደረገው ምንድነው? ነብዩ መሐመድ ተረጋግጉት፣ ቀስ ብሎ ያውራኝ። ተረጋጋሽ አባዬ። እኔ እኮ በመረጃ ነው እየነገርኳል። ሱራ 3 አላህ ሻሃዳ። አንተ ግን አምላክ የሆነችውን አሳይ ከመጽሐፍ ቅዱስ ላይ። አዳምጠኝ፣ ሚዩት እንዳታረገኝ። ከመጽሐፍ ቅዱስ ላይ አምላክ ነኝ አምልኩኝ አለችውን። እሺ ቀስ በለባት። ለምን አትረጋጋም? ድርሳን ያላምንም ድርሳን አልከተልልም። ይሄ ድርሳን ባይብል ምናምን እያመጣ እንትናቱ የምታመጣልኝ ከመጽሐፍ ቅዱስ ላይ እኔ አምላክ ነኝ አምልኩኝ አለችውን። ኦርቶዶክስ አይደለም። ፕሊዝ ሚውት አታደርጉ። ፕሊዝ እባካችሁን ሚውት እንዳታደርጉት። እኔ ማይም ሚኪ ተው፣ ተረጋጋ። አላግራለሁ። ይሮጣል። በምኑ እንደሚሮጥ አታውቅም። አላ ጭንቅላት የለውም። ሚኪ ኧረ ተረጋጋና አውራ ፕሊዝ። ምን ሆነ? እንገር ይሄን ከነ ምዕራፍና ቁጥር እነግርሃለሁ። አንተ ኦርቶዶክስ ነው ወይስ አይደለም? እሺ እንትን ልትሰራ ነው። እኔ ጋር እንትን አሰራም። ይኸውልህ እኔ ጋር ምንም መስራት አያስፈልግም። እነ እንትኗ ነው የምነግርህ። ሂድ። እሺ መጽሐፍ ቅዱስ ቅረት። እኔ ኦርቶዶክስ ነኝ። ተዋህዶ ሃይማኖት ነኝ። እሺ ነኝ። ስለዚህ ድርሳናትና መጽሐፍቶችን እነዚህ አታምናቸውም? አትቀበላቸውም? አዳምጠኝ። መጀመሪያ መጽሐፍ ቅዱስ ላይ ቆመም ትናገር የምትሟገተ ከሆነ በመጽሐፍ ቅዱስ በእንትን ደግሞ እንደሱ ከሆነ ማለት ነው። እኔም ደግሞ የቢላል መጽሐፍ ላውጣልህና ላስረዳህ። ላስወጣልህ። አንተ እኮ ነው አዳምጠኝ። መጀመሪያ አንተ ራስን ብቻ ትናገር። ድንግል ማርያም ላምጣልህ። የቢላል መጽሐፍ የደበቃችሁትን ላውጣው። ቆይ ታወጣለህ፣ ችግር የለውም። ቆይ አንዴ አንተ እኮ ነህ ድንግል ማርያም። አዳምጠኝ። የቢላል መጽሐፍ ላውጣ። የነብዩ መሐመድ ሚስቶች እስከ 14 እስከ ግመል ድረስ አንተ ራሱ የምታውቁት 11 ነው። ከ11 ውጪ የትም አታውቅም። ቁጥር 18 አውጣልኝ። አንዴ ተረጋጋ። ቁጥር 3 18 አውጣ። አላህ ራሱ ሻዳ የያዘበት በእርግጠኝነት ነው ማሳይ። አላህ ራሱ ሻዳ ይዟል። እንኳንስ እናንተ ጭንቅላት የሌለው አምላክ ነው የምታመልኩ። እኛ ደግሞ አይ ምስኪን ናቸው ኦርቶዶክሶች። በተለይ እኮ ይሄ ነው በቃ አስወጣኩ። በቃ ምን ማድረግ አልችልም። በጣም ባለጌ ስለሆንክ ማለት ነው። እንደማያክሰው ሳበኝ ስትለኝ ሳብኩ። እባስ መጥተህ ምን አልከኝ? የድንግል ማርያም ለድንግል ማርያም ምስጋና ምንድነው? ምን አልከኝ? ይግባ ስትለኝ ለአምላክ ነው ለሷ ነው ስለ ለሷ ነው አልከኝ። እንዴ አምላክ ብለህ ታምናታለህ አልኩኝ። አምላክ ነህ ብለህ ታምናታለህ? አምላክ ብለህ ካመንካት ንገረኝ። አይደለችም ካልክ ደግሞ አዛ ወይ ምስጋና ለሷ አይገባም እያልኩ ነው። ስለዚህ ስድብ ትተህ በመረጃ ነው የጠየቅኩህ ስትመልስ፣ ከዛ የምታወራና የምትቀጥፈውን ደግሞ በመረጃ አውጥተህ ታሳየኛለህ ማለት ነው። ከዛ ተዋርደህ ትወጣለህ። ኦርቶዶክስ ነኝ እያልክ እኔ ጋር ከመጣችሁ ሁለት ነገር አለ። እኔ ጋር ከመጣችሁ ወይ ታድሶ ትሆናላችሁ ወይ ጴንጤ ትሆናላችሁ። ኦርቶዶክሳውያኖች ጴንጤዎች ስትመጡ ደግሞ ምን ትሆናላችሁ? ካዲያኖች ይሆናላችሁ። መጽሐፋችሁን ነው ማስክዳችሁ። ጴንጤዎችን መጽሐፍ ቅዱስ ራሱን አስክዳችኋለሁኝ። ሌላኛው ኦርቶዶክሶች ወይ ተሐድሶ ትሆናላችሁ ወይ ኦርቶዶክስ ጴንጤ ሆናችሁ ትወጣላችሁ። ከዚህ ድሮም ነግራችኋለሁ፣ ዛሬም ደግሜ ነግራችኋለሁ። ኦርቶዶክስ ነኝ ብለህ እንዳትመጣ። ወይ ራስን ደብቀ ጴንጤ ሆነና ተስማማን። የተስቶናችሁ መምጣት ጀምራችኋል። ጴንጤ ሆነና ራስን መቻል ካልቻልክ በእምነት የምታፍር ከሆነ ማለት ነው። ተስማማ? አዎ። ስለዚህ ክርስቲያኖች ካላችሁ 10 ጻፉና ኦርቶዶክሶች ካላችሁ በዚሁ እንትን ኑና እንነጋገር። ትቀምሳታላችሁ። እንዴ አምላክ አይደለችም እና እንዴ መስገድለት አንተ አይደለ እንዴ? ወጥቼ ከዚህ ላሳየው። ከዚህ ከግዕዙም ከአማርኛ ወጥቼ ላሳየ እንደምታመልካት። እንኳን እሷ መስቀልን እኮ እንደ አምላክ አይደለ እንደምሰግድለት ወጥቼ ላሳይም። ከዚህ ምን ትላለህ? ስለዚህ ከመጨው ውጪ ምንም የምታመጣ ነገር የለም። በስርዓት ግን ብታናግሩኝ ወይ ትማራላችሁ ወይ ታስተምራላችሁ። ከዚህ ሁለት አንዱ ነው። በቃ እኛ ደግሞ የምትፈልጉ እንድትማሩና ወይ እንድታስተምሩ ነው። ዌልካም ኢብራሂም። ወራህመቱላሂ ወበረካቱ። ጀሚያ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ።
ማሻአላ ወጥራችሁ ይዛችኋል ሳ አላህ ይቀበላችሁ አላህ ይቀበላችሁ። ታብታብና ኮፒ ሊንክ እያደረጋችሁ በደንብ እንትን አድርጉ፣ አግዙ። ታብታብ ኮፒ ሊንክ ግዴታ ነው። በደንብ ሼር እና ኮፒ ሊንክ አድርጎላቸውና እየመጡ ይማሩ እስኪ ኢንሻአላህ። በመጀመሪያ ያው እናንተ እዚህ ታች ያላችሁ የክርስቲና እምነት ወገኖቻችን ሁላችንም የክርስቲያን ቤተሰቦች አሉን። ግን ምንድነው ሂዳያ እንድታገኙ እስልምናን እንድታውቁ የዘላለም ህይወትን እንድትወርሱ ነው እንጂ ተንኮል አይደለም። እናንተ ለእስልምና በእስልምና ላይ ጥሩ ግንዛቤ ስለሌላችሁ ጥሩ መረጃ ስለሌላችሁ ወይም ባሉባልታ ማለት ባሉባልታ ሌሎች የምትሰሟቸው ነገሮች ስላሉ በዛ ነገር ላይ እውነት ይመስላችኋል። ስለዚህ በተረጋጋ መንፈስ ለመማር ለመጠየቅ ሞክሩ። አለበለዚያ ግን ስሜታዊ ሆናችሁ የምትመጡ ነገር ለእናንተ እምነታችሁን ማለት አታውቁትምና ለመማር ሞክሩ ነው የምንላችሁ። አዎ እንደዛ። ስለዚህ ክርስቲያኖች ካላችሁ ኑና ወይ ተማሩ ወይ አስተምሩ። ማርያምን አምላክ እንደምትላሳይ ሚኪ እዚህ ስር ካለ ሌሎች ኦርቶዶክሳኖች ካላችሁ ያው መጽሐፋችሁን ትክዳላችሁ። እዚህ ስትመጡ አላምንበት ማለት እንኳን አላመንክበት ተው። እሺ እንኳን አላመንክበት አላህ ምን ያለው ይሮጣል እግር አለ ትላለህ እንዴ? አምላክ እኮ ኮቾ ምንድነው የሚባለው ክንፍ እንዳለውና መንፈስ ቅዱስ ከዛ አብና ወልድን እንደምሸፍነውን አሳያለሁ እሱ ነው። ይሄን ላሳየና መጀመሪያ ምን ይላል? መስቀልንና ማርያምን እንደ አምላክ እንደምታመልካት ላሳየ። ድርሳነ መድኃኔዓለም ዘእሁድ ገጽ 96 ላይ ይህ መስቀል እንደ እግዚአብሔር የከበረ ነው መስቀል። እስቲ መስቀል ያላችሁ ወይ ደግሞ ፎቶን እዚህ ልስር ልቀቁ። ይሄ መስቀል አለ ለካ እኔ ጋር ቆይ ያሳያችሁ። ይሄ መስቀል እንደ እግዚአብሔር ነው። ይሄ መስቀል እንደ እግዚአብሔር ምን ያለ ነው? የከበረ ነው። ይሄ እንግዲህ ሲፈልግ እዚህ ይጣላል፣ ሲፈልግ እዛ ይደረጋል። ይሄ እንደ እግዚአብሔር የከበረ መስቀላቸው ነው። እንደ እግዚአብሔር ምን ያለ የከበረ ነው ይላል። እሺ እንቀጥል። ይሄ ብቻ መሰላችሁ? እንደ ድንግል ማርያምም ከፍ ያለ ነው። ይሄ መስቀል እንደ ድንግል ማርያም ከፍ ያለ ነው። ድንግል ማርያም እናቴ እያልክ ይሄንንም እናቴ በለው እስቲ፣ መስቀሉንም እናቴ በለው። እሺ እንቀጥል። ምን አለ? ሶስትነታቸው ትክክል የሚሆነው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። የማን ሶስትነታቸው? እንደ ስላሴ ናቸው እኮ ወልድና እናትና መጽሐፍ ቅዱስ። ይሄ እንትን ምንድነው? መስቀል ተጨምሮ እናቱ ተጨምሮ ኢየሱስ ተጨምሮ እንደ ወልድና መንፈስ ቅዱስ ናቸው። ሶስት አምላኮች ናቸው። ስላሴ ናቸው። እንደነዚህ ስላሴዎች ናቸው ይላል። እንደ ስላሴ ነው አለ። በቃ ያው ነው ማለታቸው እኮ ነው። ልክ እንደ ስላሴ ይከበራሉ፣ ይሰገድለታል። ልቀጥል። እሺ ምን እንደዚህ መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ማን? መድኃኒታችን ኢየሱስ ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እናት፣ ወልድ፣ መጽሐፍ ቅዱስ ሶስቱ አንድ ናቸው። እናት፣ ልጅ ወይ ወልድ ምንድን መስቀል ሶስቱ አንድ ናቸው። እሺ እንዲህ እናምናለን፣ ያምናሉ። እንደዚሁ እናመልካለን። ሶስት ስላሴ ሌላ አገኘን። እናት፣ ወልድ፣ መስቀል አንድ አምላክ ናቸው። እንዲሁ እናመልካለን። ይሄም መለካሉ። ማርያም ትመለካለች፣ መስቀልም ይመለካል። ስለዚህ አምላክ ናቸው። እንዲህ ምን እናደርጋለን? እንዲህ እናምናለን፣ እናመልካለን፣ እንዲህ እንናገራለን፣ እናመሰግናለንም። ምስጋናም ያስገቡለታል ለመስቀሉ፣ ለእናቱ ለኢየሱስ ማለት ነው። ሰማን? እንዲህ የሚያምን ይድናል፣ እንዲህም የማያምን ይደየናል ይላል። ጴንጤዎች እናንተ ትደይኑ መስቀልን አምላክ ነው ካላላችሁ፣ ለማርያም ካልሰገዳችሁ፣ ጴንጤዎቹ ጋር ኢየሱስ ጌታ ነው እያላችሁ መዳን አልቻላችሁ።
ኢየሱስ ጌታ ነው ትላለህ እንደ አልዳንክም እያለ እኮ ነው። አልዳንክም አትድንም። አሁን ይሄ ይዘህ ነው አሁን የምታጭበርብሮ ማለት ነው። ይሄ ይዘህ ነው ሰማይ። ስለዚህ በስርዓት የምታወራ ከሆነ እሺ፣ ኦርቶዶክስ ከሆነ አስገባለሁ። ጀግናው አብሽር፣ አላወኩም ና ግባ። እሺ፣ ፕሮር ከሆንክ ደግሞ ኦርቶዶክስ ከሆንክ ጥያቄ ጠይቃለሁ። አብሽር፣ ደግ አደረክ። ዳኒ አስገባለሁ። አብሽር። ኦኬ በመጽሐፍ ቅዱስ የሚያምን በእነዚህ ምንድናቸው ስማቸው? በዚህ የሚያምን ጀግና ኦርቶዶክስ ነኝ ብለዋል። ጀግናው ሰላም ነው? እግዚአብሔር ይመስገን። በጣም ሰላም ነኝ። እነዚህ መጽሐፍቶችን ትቀበላለህ? አዎ እቀበላለሁ። በጣም ደስ ይላል። ቴንክ ዩ። እሺ እንደዛ ከሆነ ኦርቶዶክስ ነኝ። አዎ እሺ ኦርቶዶክስ ከሆንክ እነዚህ መጽሐፍ ትቀበላለህ። ለእናት ማርያም ትሰግድላታለህ? ታመልካታለህ? ማምለክ ሳይሆን እሰግድላታል። መስገድ ማለት ሁለት አይነት ስግደት አለ በቤተክርስቲያን እንደተማርን። እሰግድላታለን ወይም የጸጋ የባህሪ ስግደት እንሰግድላታለን ለማለት ተፈልጎ አይደለም። ክፈቱ የቀደሙ ቦታ እናመልካለንና እንሰግድላታለን ሌላ ነው። እሱ እንሰግዳለን ማለት ሁለት ፍቺዎች ቢኖራቸውም ነገር ግን እናመልካለን አንስቲ ያሁኑ ቦታ ልክፈትልህና ምን ማለት ነው እናመልካለን ማለት? አውዱንም ታነባለህ በዛው ችግር የለውም። ክፈትልኝ ቦታ ነሽ ወንድም። እሺ እናመልካለን ማለት ምንድነው? እስከዛ እስከፍትልህ እናመልካለን በሁለት አይነት ፍቺ ይኖረዋል። አንደኛው እንሰግድላታለን ወይም እንገዛላታለን፣ እንደ አምላክ እንወስዳለን የሚለውም አለ ለአምላክ ሲሆን በዛም ፍቺ ይተረጎማል። ሲቀጥል ሁለተኛ ደግሞ እናመልካታለን ማለት ምን ለማለት ነው? የጸጋ አምላክ ናት። የሰው ልጅ በመጽሐፍ ቅዱስ ላይ እናንተ ከአምላክ ናቸው ማለት ምን ማለት ነው? የጸጋ አምላክ ናቸው። አዳም የጸጋ አምላክ ሁሉንም ግዛ ንዳ ተብሎ ስለተፈጠረ በዛ የተነሳ አምላክ ነው ተብሎ ይታሰባል። ማለት የጸጋ አምላክ ከእንስሳት ሁሉ የበለጠ ሁሉም መግዛት የሚችል። እሺ ክፈተውና እናንብበው። እሺ ኦኬ። እዚህ ጋር ምን ይላል? ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው ይላል። ምን ማለት ነው? አዎ እዚህ ጋር እንቆምና እየፈታነው እንሂድ አይደል? አዎ አዎ። እሺ አሁን ይሄ መስቀል አለ አይደል? ይሄ መስቀል እንደ እግዚአብሔር የከበረ ወደዚህ መለስ ታደርግልኝ እንደ ድንግል ማርያም ከፍ ያለ ነው አይደል? አዎ። እሺ መጀመሪያ አሁን ቅድም ነግሬሃለሁ እኔ የኦርቶዶክስ እምነት ተከታይ ነኝ ብዬ ነግሬሃለሁ። እና በኦርቶዶክስ እምነት ተከታይ ውስጥ ምን አለ መሰለ ኢየሱስ ክርስቶስን እንደ አምላክ አድርገን እንደምንቀበል ታውቃለህ አይደል ወንድሜ? አዎ። እና እንደ አምላክ አድርገን እንቀበላለን። እንደ አምላክ አድርገን ልንቀበለው ከቻለን ኢየሱስ ክርስቶስ ዓለምን ሁሉ ሊያድን በመጨረሻ ሰዓት የቻለው በመስቀል ስራ ነው። ዓለም ሁሉ የመጨረሻ ሊድን የቻለው በመስቀሉ ስራ ላይ ነውና ይህ መስቀል ዓለም ሁሉ ለመዳኑ ዋና ምልክቱና መንስኤው ስለሆነ እንደ እግዚአብሔር የከበረ ነው። መክበር ማለት ምን ማለት ነው? እግዚአብሔር በፍጥረት ሁሉ የከበረ ነው። ይሄኛውም ደግሞ ድጋሚ እንደ ፍጥረቱ አስከብሮናል። ስለዚህ መስቀል እንደ እግዚአብሔር የከበረ ነው፣ እንደ ኢየሱስ አይደለም። እንደ እግዚአብሔር የከበረ ነው ይላል። እንደ እግዚአብሔር የከበረ ነው እኮ አሁን እንዳልኩ እንደ እግዚአብሔር የከበረ ነው ማለት ዓለምን አድኗል ለማለት ነው። እንደ ኢየሱስ አይደለም እኮ እንደ ኢየሱስ አላለም፣ እንደ እግዚአብሔር ነው የምለው። ኢየሱስ ከእግዚአብሔር እኮ አንዱ እኮ ነው። አንድ አይደለም፣ ኧረ የተለያዩ ናቸው። ኖ አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ናቸው። እሺ አስገባና ላሳይሽ። ሁለት ቦታዎችን አሳያለሁ። እሺ መጽሐፍ ቅዱስ እሺ ይሄው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 5 ላይ ምን ይላል? ምዕራፍ 2 ቁጥር 5 እንትን ላይ አንድ እግዚአብሔር አለና አለ። አንድ ምን አለ? እሺ እግዚአብሔር አለና። እሺ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አለ። እሺ ከእግዚአብሔርና ከሰው መካከል ያለው ምንድነው? መካከለኛው አንድ አለ አለ።
ስማማን? አሜን። አንቺ የኔና ሰላም ነሽ ካላለሽው ደንግጠሻል። ምን ነው ዝም ብለሽ አየሽኝ? እኔ ፕሌን ነኝ ስምንተኛ ማን ሙጎሞ ተጡማ እንግዲህ ኦራ ሰምቻለሁ። አማርኛች ኮሳ እውነት ነው። አማርኛ መቼ ሲምጣነውም ግን ወጭም ጣነውም አይሹ እውነት ኦኬ ትናችሁና ደስ ብለው ነው። ኦኬ እኔ ለጠፉ ሰዎች ወደ እግዚአብሔር ቤት ጥሪ ለማድረግ ነው። እግዚአብሔርን ተቀበሉ። እሺ ማለት እግዚአብሔርን ተቀበሉ ስልሽ አንድ እግዚአብሔርን ተገዙ የሱ ቤት ሆኖ ከሱ ቤት አትወጡ ያልኩ ነው። አሁን ሰማሽ አይደል? አማርኛ አንቺ ሴትዮ እግዚአብሔርን አሁን ነው እንደምንቀበለው። ከተቀበለን ቆየኮ። እውነት ማን ነው ተቀበልሽው? ከእግዚአብሔር ማን? የትኛውን? እውነተኛውን ነው? ውሸተኛ እግዚአብሔር አለ እንዴ? አዎ ሰዎች እግዚአብሔር ብለው የሚያመልኩት አለ። ለዛ ነው ሌላ እውነተኛ ያልሆነ። ለዛ እኮ ነው እውነተኛ ከሆነ። ሰላም ቤተሰብ ማን ነው እሱ? ሰላም ላይክ ዌልካም ዌር ስቲል ፕሌን ዳና አደራችሁ? ዳና አድረናል። ሶስተኛ ተጨመርክ እኮ። አዎ ወጥቷል። እና የኔ እናት ትክክለኛ አምላክ የተቀበላችሁት የትኛው ነው? እሱ እግዚአብሔር አገኘሽው? ሁለት እግዚአብሔር አለ እንዴ? ከአንድ ኢየሱስ እግዚአብሔር ነው እንዴ? በሰላም አወለኝ ብያለሁ። ኃጢአት ላይ እንዳታስገባ። አሜን አሜን። ኢየሱስ እግዚአብሔር ነው? ማን ነው እሱ? ኢየሱስማ መልእክተኛ ነው፣ ነብይ ነው። ነብይ ነው። ኦኬ። እግዚአብሔር ደግሞ የኢየሱስ ክርስቶስ እግዚአብሔር የሆነ ኢየሱስ እውነተኛ አምላክ ያለውን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ የሆንከውን ኢየሱስ ክርስቶስ የላከውን ማወቅ እቺ የዘላለም ሕይወት ናት ብሎ ኢየሱስን አምላክ እንደላከው ይናገራል። አምላክ ደግሞ የሱ አምላክ ነው፣ የኢየሱስ ክርስቶስ አምላክ። ማን ነው? ኢየሱስ ለሱ አምላክ ነው አይደለም። ኢየሱስ የሱ መልእክተኛ ነው። ኢየሱስ አምላክ አለው እኮ ራሱ። አንተ በነገራችን ለሙስሊም ነክ ነበር። ስለዚህ ነው እኔ አይደለም እኔ ሙስሊም ተሳይ አንድ ሙስሊም ማለት አንድ አምላክን የሚያመልክ ሰው ነኝ እንጂ እንደዚህ ሙስሊም ነው ምናምን ብለሽ ትምሰጪ አይደለም። እኔ ትምህርት ነው እየነገርኩሽ ያለው መጽሐፍ ቅዱስ አውቄ ያለው ግን ሁለት አገ ያለው ካንተ ጋር ተመሳሳይ ጥያቄ ስለሆነ ሌላ ሰው እንደዛ ያለው ሰው እየሰላለብኝ ሁለታችሁም አንድ ስለሆነ እሱ ሙስሊም ነው። ችግር የለውም። እኔ እኮ መጽሐፍ ቅዱሳዊ ጥሪ ያደረኩልሽ ነው። መጽሐፍ ላይ ምን ይላል መሰለሽ? ወንጌል ላይ ኢየሱስ ክርስቶስ አንድ እውነተኛ አምላክ አለ ይላል። የአንድ እውነተኛ አምላክ እሱን ለምን አትገዥም? ለምን ኢየሱስ ክርስቶስ እግዚአብሔር ነው ትያለሽ? ለምን ኢየሱስ ክርስቶስ አምላክ ነው ትያለሽ? ራሱ አምላክ አለ እኮ ኢየሱስ ክርስቶስ። ኦኬ ጨርስ። ስለዚህ አሁን ዮሐንስ ወንጌል ላይ እውነተኛ ብቸኛ የሆንከው አምላክ እንዲሁም ኢየሱስ ክርስቶስ የላከውን ማወቃቸው የዘላለም ሕይወት ነው ይላል። አንቺ የዘላለም ሕይወት ለማግኘት ገነትን ለመግባት ኢየሱስ ክርስቶስ የተላከ መሆኑን ከተቀበልሽ እንዲሁም ደግሞ አንድ አምላክ እውነተኛና ብቻ የሆነውን ካመለክሽ ገነትን ትገባለሽ። ኦኬ። ስለዚህ ኢየሱስ ክርስቶስ እኮ ራሱ አምላክ አለው አይደል እንዴ? ኢየሱስ ክርስቶስ ራሱ አምላክ አይደለም እንዴ? ራሱ አምላክ አይደለም፣ ራሱ አምላክ አለው። እሱ አምላክ አለው ነው አይደለም? ይሄው ላሳይሽ ወንጌልን አታሳይ ነው እኮ። እሺ ላሳይሽ። ለምን ብታይ ደስ ይልሻል? ማቴዎስ ወንጌል ላይ እኮ እንደዚህ ይላል፣ አምላክ አለኝ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ እኮ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። አምላኬ ይላል። አምላክ አለው ኢየሱስ ክርስቶስ። ራሱ ደግሞ ነብይ ነኝ ይላል።
ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ለእስራኤላውያን የተላከ ነብይ ብቻ ነው የሚለው ለጠፉት በጎች ከእስራኤላውያን ቤት ለጠፉት በጎች ብቻ ነው የተላኩት ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ ምንድነው? ነብይ ነው። ስለዚህ የሱን አምላክን ተገዙ። የሱ አምላክን ብትገዙና እሱን ብታመልኩ ገነትን ትገባላችሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለ፣ ከእግዚአብሔርና ከሰው መካከል አንድ አለ፣ እሱ በራ ወይ ለምን ሰው ነው ብለሽ አትቀበይ? መጽሐፍ ቅዱስ ሰው ነው ካለ አይቀበልም። ወንጌልን አትቀበይም? እቀበላለሁ፣ ግን እሱ ሰው ነው ስላለ ሰው ነው ብዬ እቀበላለሁ እንዴ? እኔ ታዲያ የራሴ ወንጌል ነው እንጂ እና ወንጌል እኮ ነው። ወንጌል ምን ችግር አለ ብትቀበይ? ወንጌል እኮ ነው። ወንጌል መርጠሽ ነው እንደምትቀበይ? ሰው ነው ይልሻል ወንጌል መጽሐፍ ቅዱስ። የራስን ተቀብዬ ዌልካም አሌክስ፣ የራስን ተቀብዬ እኮ ነው ያልኩት እኮ። ከተቀበልሽ እኮ ሰው ነኝ የሚለውን ተቀበያ። ኢየሱስ ክርስቶስ እኮ ራሱ ሰው ነኝ እያለሽ ለምን አትቀበይም? ለምን ይቀበላሉ? ለምን አትቀበይም? ሰው ነኝ እያለሽ እንዴ? አንቺ ለኢየሱስ ተገዢ አይደለሽም? እሱ ነብይ እኮ ነው። ለምን አትቀበይም? ወንጌል እኮ ጻፉልሽ እኮ እንደምታምኑ ከሆነ ቅዱሳኖች ናቸው። ስለዚህ ቅዱሳኖች አልተሳሳቱም ብላችሁ የምታምኑ ከሆነ ኢየሱስ ክርስቶስ ሰው ነው ብሎ የተናገረውን የምታምኑ ከሆነ ለምን አትቀበሉ? በቃ አንተ ምንም ከማይችሉት ጋር ነው አይደል ዝም ብለህ የምትፈጣው። አሁን እስኪ ስላላ ነገር አያ አሁን ስገጥሙክ ትሸሻለህ። እሺ ና ላውራ፣ ችግር የለም አወራለሁ። እስኪ ስላላ ልጠይቅህ። መጀመሪያ መልስልህ። ኢየሱስ ሰው ነው አይደለም? እና ኢየሱስ ፍጹም ሰው ፍጹም አምላክ ብለን ነው የምናምነው እኛ። መረጃ አምጣ። ጎበዝ። ምን ስለሚለው? መረጃ ምን ስለሚለው? ፍጹም ሰውና ፍጹም አምላክ የሚለው መጽሐፍ ቅዱሳዊ መረጃ አሳየኝ። እሺ ዮሐንስ ወንጌል ምዕራፍ 1 አንብብልኝ እስኪ ካለ። እሺ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበር ይላል። እሺ ቁጥር 3 አንብብልኝ። ሁሉም በእርሱ ላይ ያለ እርሱ አንዳች ነገር የሆነ ነገር የለም ይላል። እሺ ቁጥር 10 አንብበው። ቁጥር 10 ላይ እንደዛ አይልም። አንብብ ቁጥር 10 መቼ ይላል አልኩህ እኔ። ማስ አንብብ፣ እሱን ደግሞ አንብብ እያልኩ አይደለ? እንደሚያነብ ሰው እኮ ነው የሆንኩ። እሺ ላንብብ። አነበብኩልህ። ከዚህ በላይ እኮ መጽሐፍን በዚህ አንብብ። ለምን ታቆማለህ? እዛ አንብብ፣ ቁጥር 10 አንብብ። ይሄው እሺ ላውጣልህ። ይሄ እኮ የሚገርምኝ ነገር። እሺ አንብብ፣ ችግር የለም። አጣልቅስና ላንብብልህ። ቆይ ምዕራፍ 1 ቁጥር 10 ላይ ይሄው ቁጥር 10 ላይ በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ዓለም በማን ነው የሆነው? በዓለም ነበር ይላል። ዓለም በማን ሆነ? በቃል በቃል ሆነ ይላል። እሺ ወደ ቁጥር 1 ሂድ። ይሄው እሺ ቃልም በመጀመሪያ ቃል ነበረ፣ ቃልም ምን ነበረ? በቃልም የት ነበረ? በእግዚአብሔር ዘንድ ነበረ። ቃሉ ምን ነበረ ይላል? እግዚአብሔር ነበር ይላል። እሺ ቃሉ እግዚአብሔር ነበረ። ቁጥር 13 ላይ እግዚአብሔር በተባለው ቃል ሁሉም ተፈጠረ አይደለ? ቁጥር 3 እና ቁጥር 10 ላይ አይደለም? በቃ አዎ፣ በእግዚአብሔር ቃል ሁሉም ተፈጥሯል አይደለም? አዎ። ቃሉ ፈጣሪ ነው አይደለም? ቃሉ ፈጣሪ ሳይሆን በሱ ትእዛዝ ነው የሚፈጥረው። ይሄው ቁጥር 3ን እኮ ቃልም እግዚአብሔር ቆይ ሶስተኛ አረፍተ ነገር ቁጥር 1 ላይ ምንድን ነው የሚለው? ቃልም ምን ነበረ ይላል? ቃልም ምን ነበረ ይላል? በእግዚአብሔር ዘንድ ነበር ይላል። ቃልም ምን ነበረ ይላል? በእግዚአብሔር ዘንድ ነበር ይላል። እሺ ቀጥሎ ያለውስ? ቃልም እግዚአብሔር ነበር ይላል። እግዚአብሔር በቃል ወይስ በእግዚአብሔር ልበልልህ? በቃል ቃል ፈጣሪ ነው ወይስ አይደለም? ኦኬ በቃል ልልህ ሁሉም በእርሱ ሆነ ይላል እንጂ እርሱ አደረገ አይልም እኮ ቃል ፈጣሪ ነው ወይስ አይደለም? እርሱም በእርሱ ሆነ ይላል እንጂ በማን ነው የሆነው? እርሱ አደረገ አይልም። በማን ነው የሆነው? ሁሉም በቃሉ። በማን ነው የሆነው? ሁሉም በማን? ቴንክ ዩ። እሺ ኦኬ ቴንክ ዩ። ኦኬ እሺ ሂድ አሁን ቁጥር 14። እሺ ይሄው እሺ ቃልም ሥጋ ሆነ ጸጋውንና እውነት ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነው ክብር አየን ይላል። ቁጥር አንድ ላይ እግዚአብሔር የተባለው፣ ቁጥር 3 ላይ ሁሉ በእርሱ ነው የተባለው፣ ቁጥር 10 ላይ ዓለም በእርሱ የሆነው፣ ቁጥር 14 ላይ ቃል ምን ሆነ?
ቃል ስጋ ሆነ ይላል። ስለዚህ ምኑ ነው ስጋ የሆነው? ንገረኝ እስቲ። አነበብኩ እኮ ቁጥር 1 ላይ እግዚአብሔር የተባለው ቁጥር 14 ላይ ስጋ ሆነ ይላል አይደለ? ስለዚህ እግዚአብሔር አምላክ ሰው ስጋ ሆነ በትክክል። እሺ አንደኛ ጢሞቴዎስ ምዕራፍ 3 ሂድ። ሂድ ችግር የለም። ቆይ ልጨርስ፣ እዚች ጋር አልገባኝም። እሺ ቀጥል። ቃል ስጋ ሆነ ስትል እግዚአብሔር ስጋ ሆኗል አልከኝ አይደለ? በትክክል አዎ። በስጋ የተገለጠ እግዚአብሔር እኮ ብለን ነው። ኦኬ እግዚአብሔር ስጋ ከሆነ በሰማይ የቀረውስ ማን ነው ታዲያ? እግዚአብሔር መጀመሪያ እኮ እግዚአብሔር ነበር። ሂዝ አባውት ትሪኒቲ እሱን አይደለም ትምህርታችን ዛሬ ክራይስቶሎጂ ና ተመልስ ወደዚህ አትለቃቀስ። አዳምጠኛ አንድ ዳጌ እግዚአብሔር ስጋ ከሆነ እግዚአብሔር ነው የኢየሱስ ክርስቶስ የማርያም ማፀን ውስጥ ገብቶ ተቀመጠ እግዚአብሔር ነው። አታለቃቅስ። ጥያቄን ስማ። የመጀመሪያ ሐሳብን ተረዳ። ይቅርታ እኔ ወንድም ኡስታዝ ነህ ግን ንግግርህን እንኳን አትችልም። አንድ አድምጠኝ። አድምጠኝ ኡስታዝ አድምጠኝ። አዳምጣ። አትሮጥ። ቆይ አንዴ ለምን ትሸሻለህ? እኔ ያልኩህ እግዚአብሔር ስጋ ከሆነ እግዚአብሔር ነው የማርያም ማፀን ውስጥ ገብቶ 9 ወር የተቀመጠ። ኦኬ እሺ ቴንክ ዩ። አሁን አድምጠኝ። እሺ መልስልኝ። እሺ ቁጥር 1 ላይ አነበብክ አንተ ራስህ ምን ብለህ ያነበብከው? እኮ ሰምቻለሁ። ፈራን አንድ ስጋ ነው የኔ ጥያቄ እዚህ ጋር ነው። ወይስ አይደለም? በለኝ። የማርያም ማፀን ውስጥ ገብቶ የተቀመጠ አምላክ ነው። በትክክል አዎ። ኦኬ አምላካችሁ የሰው ማፀን ውስጥ ገባል። በትክክል አዎ። ቃል ስጋ ሆነ አይደል እንደምንለው ስጉ ቃል የምንለው ለዛ እኮ። ኦኬ እግዚአብሔር የሰው ማፀን ውስጥ ከቆየ 9 ወር ከ15 ቀን ማን ነው ታዲያ ዓለሙን ሲያስተዳድር የነበረው? እግዚአብሔር እኮ መንፈስ ነው አባቴ እኮ መንፈሱ እኮ እሱ አስተገብቷል እኮ መንፈስ ኤኒዌር እንዳላ ከአርሽ በላይ እንዳላ ከአርሽ በላይ የተገደበ ሳይሆን ፈርሃን መንፈስ እኮ ማፀን ውስጥ ገብቶ የለ እንዴ? አልገባም? ፈርሃን አንዴ ስማኝ እየሰማሁ ነው። ጥያቄ አድምጠኝ እንጂ መንፈስ ማፀን ውስጥ ገብቶ አልገባም? ገባ አልከኝ እኮ መንፈሱ ራሱ ወይስ እግዚአብሔር እዚች ጋር ተባለ መንፈስ አይደለም? እሺ አንድ አድምጠኝ እባክህ። አንድ አድምጠኝ። እዚች ጋር ስጋ ሆነ መንፈስ አይደለም ወይስ መንፈስ ነው? ቃል ስጋ ሆነ ይላል መጽሐፉ። አነበብኩ አይደል? መንፈሱ አይደለም እንደ እግዚአብሔር አይደለም የሆነው? እግዚአብሔር መንፈስ አይደለም እኮ። አሳየኝ ያልከው ምን ነበር ቅድም? መንፈሱ ስጋ ነበር። አሳየኝ ያልከው መንፈሱ ስጋ ነው። ቅድም ምን ነበር? አሳየኝ ያልከው ቅድም አልኩ ኢየሱስ ክርስቶስ አምላክ መሆኑን ስለ አይ ላሳይ ብለህ እዚች ጋር መጣ። ቃል ስጋ ሆነ አልከኝ። ስለዚህ በስጋ የተገለጠው እግዚአብሔር ብለን ነው የምናምነው። ለምን ትፈራለህ? አዳምጠኝ። ቆይ ስጋ ሳይሆን በፊት ቃል ስጋ ሆነ ስል ማፀኗ ውስጥ የተቀመጠ ቃሉ ምን ነበረ? እግዚአብሔር ራሱ አይደለም። ቃሉ ምን ነበረ? ቃሉ ምን ነበረ? ቆይ አንዴ ቆይ አትበል እንዴ! እያወራሁ እኮ ነው። ቆይ ይላል እንዴ! ትጠይቀኛለህ። እኔ ህፃናትን ኢትዮጵያ ውስጥ ያላችሁ ኡስታዞች ህፃናትን ዝም ብላችሁ ኢየሱስ እኮ እንደዛ ትላለህ እና አሁን ስላለህ ልጠይቅህ። ካስተምረንም ታዲያ ህፃን ካልሆንክ አስተምረን እኮ እያስተማርኩ ነው። እሺ አንድ ሚውት አሁን ዝም በል። እሺ ሚውት አድርግ። ልጠይቅና ዝም በል። ዝም በል። መንፈሱ ጥያቄ ቀጥታ መልስ። ያ እግዚአብሔር መንፈስ ነው ብለሃል። ያ እግዚአብሔር መንፈሱ ነው አይደለ? ሂዶ ማፀኗ ውስጥ ገባ ነው አይደለም? ጥያቄን ጠይቅና ሚውት አድርግ። ይሄው ጥያቄ ይሄ ነው ወይስ አይደለም አልኩ። ኦኬ በቃ እሺ አንድ ስማኝ። አሁን ነው ወይስ አይደለም? እሺ አንድ አድምጠኝ እንዴ! ጤነኛ ቀጥል። ትልቅ ሰው እኮ ነህ። እኔ እኮ ገና ህፃን ሰው ሆኜ ሳለ ነው ውይይት እዚህ እንትን ላይ የምታደርገው። ሰው ልስን መልስ። ኦኬ ቀጥል። ኦኬ ቴንክ ዩ። ስለዚህ እኔ እያልኩ ያለው ቃል ስጋ ሆነ ሲባል ኦኬ ከዘላለም የነበረው አምላክ የሰውን ልጅ ለማዳን ስጋውን ገንዘቡ አድርጓል። ሰውነቱን ከቅድስት ድንግል ማርያም ያለ ወንድ ዘር ኦኬ ወስዷል። ራሱ ገንዘቡ አድርጓል እንጂ እያልኩ ያለው ቃል ከዛ ተወልዷል፣ ቃል ከዛ ተገኝቷል አይደለም እያልኩ ያለው። መጽሐፉ አንብቦት ስጋ ሆነ ነው የምለው። ምን ማለት ነው? ስጋ ሆነ ማለት ቃል ስጋ ሆነ ማለት ወደ ስጋ ተቀየረ ነው። በየትኛው ትርጉም? ስጋ ሆነ ማለት ምንድነው? ወይ ተፈጠረ ነው? ማን እንደዛ የተረጎመክ? ለአንተ ማን ነው የተረጎመክ እንደዛ? ተፈጠረ ማለት ነው። ላሳይህ። ምን ቃል ስጋ ሆነ ማለት ተፈጠረ ማለት እንደሆነ ላሳይህ። እሺ አሳይ። እሺ
ይኸው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ አለ። ብርሃን ሆነ ማለት ነው። ቆይ ምን እንዳገናኝ እነግራለሁ። ምን ያገናኛል? አሳያለሁ። ምን ያገናኛል? ቆይ አንዴ። እሺ ብርሃን ሆነ ማለት ነው። ንገረኛ። አዘዘ ሆነ ነው አይልም። እንደዛ አይልም። እግዚአብሔር ብርሃን አዘዘ ሆነ ነው። ቆይ አዘዘ የምለው እዚች ጋር ነው። እግዚአብሔር ብርሃን ይሁን አለ አይደለ? አዘዘ አይደለ? ይሄ ማን ነው? እሺ ማን ነው ይሁን የሚለው? ሁን ያለው ማን ነው? እግዚአብሔር ነው። እግዚአብሔር ማን? እግዚአብሔር የኢየሱስ ክርስቶስ አምላክ። በማን ነው የፈጠረው? በይሁን ቃሉ። እሺ ቃሉ ማን ነው? የእግዚአብሔር ቃሉ ማን ነው? ቃሉ ነው። ቃሉ ማን ነው? ስሙ የለም ለቃሉ። ቃሉ ማን ነው? የሱ ቃል ነው። ቃሉ ማን ነው? የሱ ቃል የእግዚአብሔር ቃል። እሺ ራእይ 19:13 ራእይ 19:13 ይፈት። እሺ ይሄኛውን ጨርሰናል። ሂዳውን እሺ የማይገናኘውን አታገናኝ። ቶሎ ሂዳውን። እሺ አታውቁም ቃሉ ምን እንደሆነ። ቆይ አንዴ እንዳልኩኝ ምንም ሳታውቅ መጽሐፍ ቅዱስን ለማስተማር ትጋጋጣለህ። ሼሞን ዩ ቆይ ዳግ ለምን ትጮኻለህ? መጽሐፍ ቅዱስ እኮ ነው የምናወራው፣ ቁርአን አይደለም። ምን ያገናኛል? እሺ ብርሃን ሆነ ስል ማን ማለት ነው አልኩ። ምን ማለት ነው ብርሃን ሆነ ስል? እሺ ምን ማለት ነው? እየጠየቅኩ እኮ ነው። እግዚአብሔር ማዘዝ ነው አልክ። ብርሃን ሆነ ማለት ብርሃን ተፈጠረ ማለት አይደለ እኮ? ተፈጠረ ነው በቃ። እንደዛ ተፈጠረ ከሆነ እዚች ጋር እግዚአብሔር ነበረ ብርሃን። ቆይ ነበረ ብርሃን። ቆይ አትሂድ። ክፈት ዘፍጥረትን። ወይኔ እሺ ክፈት ዘፍጥረትን። ይኸው ከፈትኩልህ። እሺ ኦኬ ከፈት። ቴንክ ዩ። ነበረ ብርሃን ነበረ በፊት አይልማ። አዎ ምንድነው የሆነው? ብርሃን ይሁን ሲል ምን ሆነ? አዘዘው። ከሌለበት ነው አይደል የተፈጠረው? አዎ ነው። ጎቱ ባክ ወደ ዮሐንስ ተመለሰ። አሁን ኦኬ እሺ። እዚች ጋር እንምጣለን። ውሸት ተመላችሁ የሆነ እናንተ ግን ጌታ ኢየሱስ ይገጽ። ወደዚህ እንመለስና ቃል ስጋ ሆነ ማለት እዛች ጋር ተፈጠረ ማለት ነው። ነበረ ወይስ አልነበረም? ቃል የነበረ ነው ወይስ ያልነበረ ነው? የነበረ ነው። ቴንክ ዩ። ቃል ስጋ ሆነ። የነበረ ቃል ምን ሆነ? ቃል ስጋ ሆነ ስል ቃል ስጋ ሆነ ተፈጠረ ነው አይደለም? እንደዛ አይደለም። የሌላ ነገር እንጂ የሚፈጠረው ሆነ ማለት ነው። ታዲያ ፈራን ህፃን ነህ እንዴ? አማርኛ አልገባብን እንኳን አታውቁም እንዴ? ሆነ ማለት ነው አይደለም? ስማኛ እንዴ ሆነ ማለት እኮ ነው አታውቁም። እሺ ሆነ ማለት ልንገርህ አንዴ። ለምን ትጫወታለህ? በመረጃ አሳየኝ። ሆነ ማለት እሺ ፊልጵስዩስ ምዕራፍ 2 እንሂድ። መረጃ ላሳይ ሆነ ማለት ምን እንደሆነ። እሺ ፊልጵስዩስ ምዕራፍ 2 ከቁጥር 5 ቀጥል። እሺ አንብብልኝ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል። በእግዚአብሔር መልክ ማለት በባህሪው አምላክ ሆኖ ሳለ ወይም the form of God ነው የሚለው። ቀጥሎ ከእግዚአብሔር ጋር መተካከል። እኔ ምንም ሰማኝ ላሳይ እኮ ነው እኮ አንብብ። ጨርስ። ስኖር ሳለ ከእግዚአብሔር ጋር መተካከልን ይኸውልህ፣ እኩል መሆንን መተካከል ማለት እኩል መሆንን። ይሄ መቀማት እንደሚገባ ነገር አልቆጠረውም። እሺ ምን ሆነ? የአምላክ መልክ የነበረው ምን ሆነ? የባሪያን መልክ ያዛ። በሰው ምሳሌ ሆኖ ራሱን ባዶ አደረገ። ሰው ከዘላለም የነበረው አምላክ ምንድነው የሆነው? በባህሪው አምላክ ሆኖ የሰበከ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥሮ የባሪያውን መልክ ያዛ። ቆይ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ ቃል ስጋ ሆነ ሲባል ቆይ አትበል። ለምን ትጮኻለህ? ምን ሆነ አለ አንተ እኮ እሱን ነው እያልክ ያለው። ቤተ ክርስቲያን ውስጥ አድምጥ፣ ፈራን አድምጥ። የኔ ጥያቄ ቆይ ኦኬ እኮ ቆይ እኔ ጥያቄ ሆነ የምለው ምንድነው? አንብብሽ አንተ አንብብሽ። አላነብም። እኔ ትርጓሜ ንገረኝ እኮ ነው የምለው። ሆነ የምለው ምንድነው ትርጓሜ? ኦኬ ሆነ ማለት ቃል ስጋውን ያዘ ማለት ነው። አምላክ ሰው ሆነ ማለት ነው። መረጃ እኮ አንብብ። መረጃ የቱ ጋር ነው የማነብልህ? ይኸው አንብብ። ይኸው ፊልጵስዩስ 2:6 አንብብ። የቱ? እሺ ንገረኝ። ይኸው 6 ላይ ነው
ይሄው እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ጋር መተካከል መቀማትን እንደሚገባ ነገር አልቆጠረውም ይላል። ልቀጥል? እሺ ቆይ እንግሊዘኛ መተካከል ማለት ምን ማለት ነው? ልቀጥል? እኔ ሆነ የምለውን እየጠየቅኩ ነው። ሆነ ማለት መተካከል ማለት ምን ማለት ነው? ነው እኮ መተካከል ማለት ምን ማለት ነው? እኩል መሆንን ነው። ማን ከማን ጋር እኩል ነበረ? ከእግዚአብሔር ጋር እኩል መሆንን። ማን ከማን ጋር እኩል መሆኑን? የኔ ጥያቄ አይደለም። የኔ ሆነ የምለው መረጃ አምጣልኝ። አርቀጥላም ማን ምን ማለት ቀጥል። who is equal with God ያለ እኮ ነው እኩል መሆንን። አንብብ። ማን እኩል የሆነው ከእግዚአብሔር ጋር? አልሆነም። መቼ ሆነ? ማን ነው ከእግዚአብሔር ጋር እኩል የነበረው? አልነበረም። የት አለ ነበር የምለው? መተካከል ማለት ምን ማለት ነው? መተካከል መቀማት እንደሚገባ ጋር አልቆጠረውም ይላል። መተካከል ማለት ምን ማለት ነው? መተካከል እኩል መሆንን ነው የምለው። እኩል መሆንን እኩል መሆንን እንደሚገባ ነገር ሳይቆጥረው በምስል እንደሰው ተገኛል። ማን እኩል ሆነ የምለው የት አለ? ቀጥለው አንብበው። እኩል ሆነ የምለው የት አለ? መተካከልን መቀማት እንደሚገባ ነገር አልቆጠረም። አንብብ። ሰው አማርኛ አትሰማም እንዴ? እኩል ሆነ የምለው የት አለ? የት አለ ታዲያ? መተካከል አሳየኝ አለ። ስመኝ የለም። እሺ የለም፣ አላገኘ። እሺ ሆነ የምለው ሆነ የምለው ነገር ግን የባህር መልክ ይዞ እስቲ ለምትቻለ ምን ሆናል? ፈራ ነው ብላ እንደ ህፃን አይደለም። በጣም በሰባት አንብበልና ትነግረኛለህ። ነገር ግን ከ6 እስከ 7